የአቶ ደረጀ ከባድ ማስጠንቀቂያና የናታል ደግሞ ያልተጠበቀ መልስ ሁሉን የሚያስደነገጠ ሆኗል። ምክንያቱም አቶ ደረጀ እንግዲህ በስከ መጨረሻ ከክላስ ሲገቡ ሁለቱም በማግኘታቸው ከዛ ያለውን ነገር እንድትነግረኝ እፈልጋለሁ። አንተና ዳጣ ምንድነው ግንኙነታችሁ በማለት ይጠይቃል። እንዳትዋሸኝ አሉት። ምንድነው? መቼ ነው? ለምንድነው? አለው። ከዳጣ ምን እንደምታወሩ ንገረኛ በማለት ይጠይቀዋል። ምን አወራን? መቼ ባባ? መቼ አባዬ? አለው። ይኸውልህ አባትህ አደራ ሲሰጠኝ እንደ ልጆቼ ተቆጥጬ እንዲያሳድግ ነው። ትላንትና ግን ከዳጣ ምሽት ውስጥ ያገኘኋችሁ ጊዜ ምንድን ነበር ስትላት የነበረው? በጭራሽ እንድትዋሻኝ ደግሞ አልፈልግህም አሉት። መቼ ነው አባዬ? አለ። ሰምቻለሁ እኮ እኔ ከአንተ አንደበትን ልስማ ብዬ ነው። ከአንተ ውሸት አልፈልግም፣ እውነቱን ንገረኝ። ኧረ አባዬ ምንም አልተፈጠረም አለ። ያወራሁትን እኮ ሰምቻለሁ እያልኩ ነው። ለእኔም የበቃኝን ያክል ሰምቻለሁ እኮ አሉ። በዛ ላይ ደግሞ ሴቷ ውጣልኝ እያለች ነበር። ይሄ ከአንተ የሚጠበቀህ ነው አሉት። እሺ በቃ አባዬ ይቅርታ። ይኸውልህ ናታል፣ እኔ ከአንተ በፍጹም ይሄንን አልጠብቀውም ነበረ። እኔ ሴት ልጆቼ መካከል እንድትኖር ያደረግኩህ እኮ ጥሩ ሰው ስለሆንክ ነው ሲለው ተጨነቀ ናታል። ከዚህ ቤት ውስጥ ያሉት እህቶች በሙሉ እንደሆኑ እንድታቅልኝ። አዎ ልክ ነህ አባዬ። ማርታ ኤቢ ቶሎ አግብታ ልጅ እንዲሰጣት ትፈልጋ ነበር። መውለድ ስለማትፈልግ አብርጌድ ልጅ ታሳቅፈኛለች ብላ ታስባለች። ናታል እና አብርጌድ ደግሞ ይዋደዳሉ ትለኝ ነበር። እሱ ግን እኔ አለው ይህ ነገር ጥሩ ነገር እንዳልሆነ እድሜያቸውም እንዳልሆነም ነግሬያት አስቆሚያለሁ። አይ አባዬ ምንም ነገር እኮ በመካከላችን የለም አውቃለሁ። ግን አሁን ግን ከዳጣ ጋር ስታወሩ ስለሰማኋችሁ ነው አለው። ኧረ ተው አባዬ፣ እኔ ትናፍቅኛለች ብቻ ነው ያልኩት። ይሄ ደግሞ ስህተት ከሆነ አስተካክላለሁ አለ። አይ እንዳትዋሸኝ ግን ነገርኩህ አሉት። እኔ እንደ አባትህ ስለሆን እንደ ወንድም ልጅም እረዳሃለሁ። እሺ ናታልን ዳጣን ወደሃታል ብለው ሲሉት፣ አዎ እኔ ያለ ዳጣ መኖር አልችልም ብሎ ቁርጡን ቁብጭ አርጎ አስቀርቧል። አዎ ናታል ያለ ዳጣ መኖር አይችልም። እንግዲህ አቶ ደረጀ ማስጠንቀቂያን ቢሰጡም ባይሰጡም እንግዲህ የወደደውን ይድሩት ከሆነ መዳር ነው እንግዲህ። እና ዳጣዬ ደግሞ ዛሬ ሆድ ክፍት ብሏታል ማለት ነው። አባቱን ይዞ እናቱን ማጣት ከባድ ነው። እናቴ ማን ትሆናለች እያሉ እየሳሉ መኖርና በጣም አሳዛኝ ነገር ነው የዳጣዬ ዛሬ እንግዲህ በተደጋጋሚ እንግዲህ እሱ ነው እንግዲህ አንቺ ደረጀ ምንሽ ነው የሚለው ጥያቄ እራሷን ችግር ውስጥ ፈጥሮባታል በውስጧ። ምክንያቱም ዳጣ ምንሽ ነው ደረጀ ባላት ቁጥር አባቴ ትለዋለች። አባቴ ስትለው ታዲያ አባትሽ እኮ ከሆነ እኮ እሱ እሷ ደግሞ እናትሽ ልትሆን ትችላለች ብሎ ሲላት እውነትም እናቴ እሷው ትሆን እንዴ በማለት ልቧ ውስጡ አርፎበታል። እና ከዛም ሁለታቸው ወክ እያደረጉ ናታልና ዳጣዬ እያወሩ ሲሄዱ አባዬ እኮ ትናንትና ሰምቶናል። አይ አልሰማንም። ቢሰማን እንደዚህ አይነት ነገር አባዬ አይችልም ነበር ይናገራል ማለት ነው ስትል ሁለቱም ሲገቡ ተደነጋግረው እሷ እየተባባሉ እንዳሉ ነበረ። ደግሞ አጅሬት አብርጌድ ጥልቅ ያለችባቸው ምንድነው አባዬ ምን ተከሰተ? ምን ተፈጠረ? አለቻቸው። ናታል ምንድነው እያለች ብትል ምንም ወሬ አጣች። በጣም ተናደድ። ምን ሆነ? ምን ሆንሽ? አሏት። ናታል እዚህ ምን ይሰራል አባዬ? እንዴ አንቺስ ምን ትሰሪያለሽ? እኔ አንተን ፈልጌ ነው የመጣሁት አለ ብርጌድ። ውሃ አፈር እየበላች ስለሆነ ቁጭ ብላ ለምን አፈር እንድትበላ ምን ሆና ነው አፈር የምትበላው? ምግብ ጠፋ እንደ በቤቴ ብለው እንግዲህ ተንጋግተው ሁላቸውም ሲሄዱ እሷንም ክላስ ውስጥ ጥለዋት ነበረ ወጥተው የሄዱት። እንግዲህ ማደናገሪያ አግኝተዋል። ውሃ እንግዲህ ለሰላምዬ አምሯታልና አፈር አምጪ በተባለ ሰዓት ነበር ሄዳ አፈሩን ጣዕሙ እንድትቀምሰውና አፈር ቢ እያለች እናቷ ብዙ ጊዜ ስለምትናገራት እስኪ አፈር መብላት ምን እንደው ልብላ ብላ ነው እንግዲህ እሷ ደግሞ ዳጣ አብርጌድ ደግሞ ከእናቷ ክላስ ገብታ እኔ እውነቴ እናንተ ልጅ ነኝ ወይ እያለት መጠየቅ ጀመረች። እንግዲህ እናንተ ምን ሆናችሁ ነው እዚህ ቤት ውስጥ? እንግዲህ ምን ሆነሽ ነው? አሁን ደግሞ ምን አመጣሽ? እባክሽ አንቺ ምንድን ነው ደግሞ አሁን ምንና ምን ይዘሽ እንዲመጣሽ? ኧረ እባክሽ ደክሞኛል ልረፍበት በማለት ወይዘሮ ማርታ ቢሏትም አይ እማዬ እነሱ ከአንድ ክፍል ነበሩ ሁላቸውም። ስለዚህ ሁለቱ ደግሞ ናታልና ዳጣል አባዬ ሲገባ ደንግጠው ነበረ። ምን ተፈጥኝ በቃ ፍቅር ሲጀማምሩ ደረጀ ደረሰባቸው ምናምን የምትይው ነገር ሰለቸኝ አለች።
እንግዲህ አሁን ዳጣም እንግዲህ ናታል እንግዲህ ያለ ዳጣ ወይ ፍንክች ብሎ ቁርጡን ተናግሯል ማለት ነው። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ ዳጣ ቀጣይ ፓርት መጥቷል። በዚህ ፓርት እንግዲህ ናታል የልቡን የመጨረሻ ውሳኔውን ተናግሯል። ተወዳታለሁ የሚለው ጥያቄ ሲቀርብለት አወዳታለሁኝ ብሏል። እንግዲህ ከወደደ ምን ያደርጓት ይሆን የሚለው እንግዲህ ሰላምዬ ዛሬ በጣም ከፍቷታል። ሰላምም ልጄን መቼ ነው ማቃት የሚለው ነው። እንግዲህ በዚህ ምክንያት ቴክስት ለደረጀ ልካላቸው ነበር። በቃ ከዚህ በኋላ ትዕግስት ያልቋል፣ ልጄን አሳውቀኝ የሚል ነበር። እሳቸውም ደንግጠው ስልኩን እንደገና በስልክ ቴክስቱን ትተው በስልክ ደውለው ምንድነው እንደዚህ አይነት ቴክስት ምጽፊልኝ? ሁለተኛ እንዳትጽፊ እስኪ ስልክሽን አንስተውት ቢያውትስ? ችግር የለም ጋሼ አለች። ልክ እንደላኩት እኔ ደልቸዋለሁ ብትል ከኔ ጋር የላክሽውንስ ድንገት ስልኬን አንስተው ቢያውትስ? እንዴ ጋሼ ታዲያ አንተ ስለ ራስህ ይሄን ያክል ትጠነቀቃለህ? እኔ ስለ እኔ ምን ነው የምታስብልኝ? በቃ ስለ ራስህ ብቻ ነው እንደምታስበው እንዴ? ስለ እኔ ማሰብ አትችልም? ኧረ እባክህ ስትለው ኧረ በፈጠረሽ አሁን የት ነሽ እንዳይሰሙ ሲላት አብርጌድም ወጣለች። እኔ ኪችን ነው ያለሁት፣ ውሃና እትዬ ደግሞ ተኝተዋል አለች። እኔ ብቻዬን ነው ያለሁ፣ ብቻዬን ቁጭ ብዬ ግን ስለ ልጄ በፍጹም ልረሳት አልቻልኩም። እና እባክህ ትንሽ ጊዜ ታገሽኝ አላልኩሽም? ትንሽ ጊዜ እያልክ እኮ አንተ እኮ አልተረዳኸኝም። በቃ ልጄን ከመውለዴ በፊት ስለ መጀመሪያዋ ልጄ ማወቅ እፈልጋለሁ አልኩ እኮ አለችው። ሰላም ኧረ እባክሽ ትንሽ ጊዜ ስጪ በማለት አቶ ደረጀ በመጨናነቅ ይጠይቃሉ። እሷም ቆይ አሁን አንቺ ከዚህ ለምንድን ሁሉ ቤተሰብ ለአንቺ ለአንድ ልጅሽ ብዬ ቤተሰቡን ልበትን? ታዲያ አንተ ቤተሰብ ሊበተናል ሲባል እኔ ለምን የዚህ ሁሉ እኮ ቀድመ ብትነግረኝ ነው እኮ የሁለተኛ ልጅ ደግሞ አላረግዝም ነበረ። ችግር ባደረፍ ቁጥር እኮ ሌላ ችግር እየተፈጠረው ስለ ልጄ ንገረኝ ባልኩ ቁጥር እኮ ብዙ ነገር አይፈጠርም ነበር። አትረድል ችግር ከችግር ላይ የተደራረበ መጣ። ስለዚህ አሁንም ስለ ልጄ በቃ ንገረኝ፣ ከምችለው ከአቅሜ በላይ ሆኖብኛል። በተለይ ፍንጭ ከሰጠኝ በኋላ በፍጹም እንቅልፍ አጥቻለሁኝ በማለት እኔ ይሄ ልጄ በህይወቴ ባገኛት እኮ ከዚህ ቤት አልፈልግም እኮ አልኖርም እኮ ልጄን ብቻ ጥዬ እወጣለሁ። እዚህ ቤት እኮ የተቀመጥኩት የልጄን ነገር ስለምብዬ ነው። ለእኔም እዘንልኝ። ኧረ እባክህ አረጀው ከዚሁ ከጠበቅሽው አይበልጥም። በቅርብ ጊዜ እነግርሻለሁኝ። ደግሞ አሁን ይህን ነገር ማርታ ከነገርሻት ትሞታለች በማለት እንግዲህ እኔ ይህን ያህል ጊዜ ዝኖር ብሎ ቁጭ አለ። ደግሞ አይደገምም መቼም እሱ እንኳ አሁን ዳጣዬ በጣም ከፋትና አባትሽ ማን ነው እያለ በተደጋጋሚ ሲጠይቃት እና አባትሽ ደረጀ ከሆነ እኮ እናትሽ እሷ ትሆናለች ሲሏት የእናት እቅፍ አማራትና ወደ ክላስ እየሮጠ ከፍቷት ብንን ብላ ስትሄድ እንግዲህ ውሃን ከጭናቸው ላስተኝተው ወይዘሮ ማርታ ፀጉሯን እያደባበሱ ሲያት እሷም ፍዝዝ ብላ ቀናሽ እንዴ አሏት። አዎ ቀናሁኝ፣ እኔም እንደሷ ከጭናችሁ ላይ ልተኛ አለች። ማርታም ወይኔ ይችሊ ዛሬ ምን ሆና ነው? ሆድ ደፍቷታል። ዳጥዬ ምን ሆነሻል ዛሬ? እማዬ አለች። ትዬ አለች እሱ ጋር ልተኛ ስትል የት ካንቺ እንደ ውሃ ልክ እንደ ውሃ ስትል እግሬ ላይ አሏት። አዎ እሺ አሉና ውሃዬን አባብለው አስነስተው ዳጣን በምትኩ አስተኟት። ዳጣዬ እንባ ተናነቃት። የእናትነት ፍቅር ያላየችው እናት ያልዳበሳት እናት በጎኑ ያላደረጋት እናት ምን ሆነች ነው ብሎ ያልተሰማልኝ ስለሆነ በጣም በጣም አዘነች። እና እሳቸውም ዛሬ የሆነ ነገር ሆነሻል፣ ምን ትዝ ብሎች ነው ምን ሆነች ነው እያለ ነበር። አበጌድ እንግዲህ ከዛ ደግሞ ከአርጁ ጋር ሂዳ እባክህ ምንድን ነው? ኧረ እባክሽ ተረጅኝ እባክሽ አፍቅሪኝ እያላት ነበር። እሷ ደግሞ አእምሮ ያስባል፣ ግን ታዲያ ካላሰብክ አእምሮ የሚሰራ ከሆነ ሁልጊዜ እዚህ ተገትረህ ነው የምትማገኝ። እባክሽ ሞክሬው አላውቅም፣ ምን ላድርግና ምን ላድርግህ? እኔ ምን እንደምታዩ ታዩ። በቃ አሁን አንቺ ግን ደህና ነሽ ወይ የኔ ቆንጆ? እባክህ አንተን የማላይበት ቦታ የት ልሂድ? የትም ብትሄጂም እከተልሻለሁ። ለምን ጠፈር ላይ አትወጭም? ጠፈር ላይ እወጣለሁ እያለ አሁን እኔ ለአንተ ሚስት ከመሆን 10 ጊዜ በሞት ይሻለኛል። ፊትህን አይተዋል በመስታወት አለችው። አዎ ሰው እኮ አትመስለኝም አለችው። ችግር የለም ዋናው ሰው ነኝ፣ ሰው መምሰል አይደለም ሰው መሆን ችግር በል እንዳትመጪ ሲላት ልትመታው በጥፊ ልትለው ስትል እባክሽ ጥፊሽን አልችልም፣ ፍቅርሽንም አልቻልኩ ጥፊሽንም አልችልም እያለ ነው።
ከዛም እንግዲህ ዳጣዬ እማዬ ብልሽ ከዚህ በኋላ ምን ይመስልሻል በማለት ሆድ እየከፋት እንባ እያኖጋች ከዛ በኋላ አዎ በኝ እንዴ እስከ ዛሬ ግን ዳጣዬ እንደዚህ ሆነሽ አላቅም አሉና ወይዘሮ ማርታ አስጠይቋት። አዎ ምንም አልሆንኩም ግን እትዬ የሚለውን ትቼ እማማ ብልሽ ምን አለበት እንደ ማንኛውም ሰው ስትላት ምንም ችግር የለም በይኝ እማዬ ልበልሽ አለቻት። አለ እማዬ ልበልሽ የዛሬው ደግሞ ጫን ያለው መጣልኝ። እሺ በይኝ ምንም ችግር የለም ዳጣዬ እርግጠኛ ነሽ ግን ጤነኛ ነሽ ዛሬ አሏት። አዎ ደህና ነኝ ምንም አልሆንኩም አለች። ሆድ ከፍቷት ነው የሄደችው። እና እናትሽ ማነው በተባለ ቁጥር አባትሽ ማነው በተባለ ቁጥር በጣም እየከፋት ነበር። ግን ይሄ ያላስደሰታት እንግዲህ አብርጌዲ ውሃ ሄዳ እናቴን ከዚህ በኋላ እማዬ ልትል ነው ስትል ውሸታም ነሽ አላምንሽም ዝም በይ አለቻት። እኔ ውሸታም ነኝ ውሸታም አንቺ ነሽ አለቻት። ከዛ እሺ ተይው እናገኛለን አሁን ማንኛውም እማዬ ብላ ስጠራት ሌላ ጊዜ ታያት የለም እንዴ ብላ በማለት ትላታለች። እና አሁን እንግዲህ ዳጣዬ እማዬ እንድትል ስለተፈቀደላት በጣም ደስተኛ ሆናለች። አቶ ደረጀ እንግዲህ የናታል ጉዳይ አሳስቧቸዋል። ናታል ግን ወይ ፍንክች ከሷ ውጭ ወደ ውጭ የለም ብሎ ቁርጡን ተናግሯል። እንግዲህ ዳጣዬ አሁንም እየደጋገመ ወደ ማርታ ክፍል ትሄዳለች። ዳጣዬ አሏት። ወይ የማዬ ስትል አረ የእውነትማ አመረሻል አንቺስ ዛሬ በቃ በቆም ነገር አድርገሽ እማዬ አልሽኝ አለቻት። አዎ እማዬ አለች። አይ እኔ ግን ዛሬ ግን ሰሞኑን ግን ደህና ነሽ አለቻት። ደህና ነኝ አለች። ደህና ነኝ ምንም አልሆንኩም እማዬ አለቻት። እኔ አይመስለኝም። እሺ ሁንልሽ አሁን ዛሬ ምን ፈልገሽ መጣሽ ከኔ ክፍል አሏት። ምንም አለች። የሆነ ነገርማ ፈልገሻል ተናገሪ ሲሏት ግን አንቺ እናቴ ነሽ አለቻት። ግን እኮ ተቀይረሽብኛል አንቺ ስትላት ቆይ ምንድን ነው እናትሽ ናፈቀችሽ እንዴ አለቻት። በጣም ተከዘችና በዋን ዱብ አርገ አንቺ እናቴ ነሽ በማለት ዱብ አርጋ ወጣች።